የካቶሊክ ቤተክርስቲያንን የትምህርት አገልግሎት የተመለከተ ዓመታዊ ጠቅላላ ጉባኤ ተዘጋጀ። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የአዲስ አበባ ሀገረ ስብከት ረዳት ጳጳስ አቡነ ተስፋ ስላሴ፣ ሌሎች ጳጳሳት፣ የሃይማኖት አባቶች፣ የሀገረ ስብከት ተወካዮች፣ የመንግስት ባለስልጣናትና ባለድርሻ አካላት በተገኙበት ሰኞ ታኅሳስ 13 2018 ዓ.ም የኢትዮጵያ ካቶሊካዊት ቤተክርስቲያንን የትምህርት አገልግሎትን የተመለከተ ዓመታዊ ጠቅላላ ጉባኤ ተዘጋጀ። በኢትዮጵያ ካቶሊካዊት ቤተክርስቲያን የትምህርት ክፍል አዘጋጅነት የተመራው ይህ መርሃ ግብር ስለ ትምህርት ጥቅምና የካቶሊክ ትምህርት ቤቶች በኢትዮጵያ ስለሰጡት አበርክቶ በብፁዕ ካርዲናል አቡነ ብርሃነ ኢየሱስ በተደረገ የመክፈቻ ንግግር ተጀምሯል። የካቶሊክ ቤተክርስቲያን በትምህርት ዘርፍ ላይ ስላላት ሚናና ለወደፊትም ሊኖራት ስለሚገባው ድርሻ ከሚመለከታቸው ባለድርሻ አካላት ጋር አሳታፊ ውይይት ማድረግ የፕሮግራሙ አብይ ዓላማ ነበር። ምንም እንኳ ትምህርት ቤቶቹ ሁሉም በቤተክርስቲያን ስር ቢሆኑም እያንዳንዳቸው በግላቸውና በየተቋም ምዝገባ ያላቸውና አሰራራቸውም የተለየ ነበርና ይሄ መድረክ በአንድ ላይ ለማሰብ በአንድነት ለመቆምና በአንድነት ተግባራዊ ለማድረግ የሚያስችሉ ሀሳቦችን የፈነጠቀ ነውና ጊዜውም ሁኔታውም ደግሞ ይህንን የሚጠይቅ በመሆኑ በተለይ በቅርብ የወጣው የትምህርት ጀነራል ፖሊሲ ከዚህ በፊት ያልነበረና በመጀመሪያ ጊዜ ወጣ በመሆኑ የነበሩን አሰራሮች አስተካክለን እንዴት እንደ አንድ ተቋም መሄድ እንችላለን የሚለውን ለማየት የምንነጋገርበትን እድል ይፈጥራል። በዛ ምክንያት ጠቃሚ ነበረ። በቀጣይም ደግሞ ይሄው መድረክ በየዓመቱ ተደግሞ የሚደረግ ይሆናል ብዬ አስባለሁ። በጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የሰላም አዳራሽ በተካሄደው ዓመታዊ ጠቅላላ ጉባኤ የካቶሊክ ቤተ ክርስቲያንን የትምህርት ታሪካዊ ዳራ፣ ጉዞዎች፣ ተግዳሮት፣ ስኬትና መጻኢ ዕቅድ በተመለከተ ጥናታዊ ዳሰሳ ቀርቧል። የትምህርት አቅም የአገልግሎት ተነሳሽነት በሚል መሪ ቃል የተዘጋጀው ይህ ጉባኤ ተማሪዎች መላበስ ካለባቸው ስብዕና አንጻር የአፍሪካ የካቶሊክ ትምህርት ቤቶችን ዋቢ አድርገው የኢትዮጵያ ካቶሊክ ትምህርት ቤቶች ቁመና ምን መምሰል እንዳለበት የሚጠቁሙና ለውይይት መነሻ የሚሆኑ ሀሳቦች ቀርበዋል። ምንም እንኳ ትምህርት ቤቶቹ ሁሉም በቤተ ክርስቲያን ስር ቢሆኑም እያንዳንዳቸው በግላቸውና በየተቋም ምዝገባ ያላቸውና አሰራራቸውም የተለየ ነበርና ይሄ መድረክ በአንድ ላይ ለማሰብ በአንድነት ለመቆምና በአንድነት ተግባራዊ ለማድረግ የሚያስችሉ ሀሳቦችን የፈነጠቀ ነውና ጊዜውም ሁኔታውም ደግሞ ይህንን የሚጠይቅ በመሆኑ በተለይ በቅርብ የወጣው የትምህርት ጀነራል ፖሊሲ ከዚህ በፊት ያልነበረና በመጀመሪያ ጊዜ ወጣ በመሆኑ የነበሩን አሰራሮች አስተካክለን እንዴት እንደ አንድ ተቋም መሄድ እንችላለን የሚለውን ለማየት የምንነጋገርበትን እድል ይፈጥራል። በዛ ምክንያት ጠቃሚ ነበረ። በቀጣይም ደግሞ ይሄው መድረክ በየዓመቱ ተደግሞ የሚደረግ ይሆናል ብዬ አስባለሁ። በጉባኤው ላይ የተገኙት የመንግስት ተወካይ ባለስልጣናት ባቀረቡት ጠቅላላ የካቶሊክ ትምህርት ቤቶች እንቅስቃሴ ዙሪያ ከታዳሚው የቀረበላቸው ጥያቄና ሀሳብ ላይ ምላሽና ማብራሪያ ሰጥተዋል።